ይህ መጽሐፍ በአማኑኤል አሞጽ እውነተኛ የሕይወት ታሪክ ላይ ያተኮረ መጽሐፍ ነው። ብዙ መጽሐፍቶች በእውነተኛ ታሪክ ላይ ሆነው በሰዎች የሐሳብ ድምታ ላይ ተመስርተው የሰይጣኑን ዓለም በጥቂት በመመርመር መረጃ ሰጪ መጽሐፍቶች አዘጋጅተው አንብበናቸዋል። ይህ ታሪክ ግን እንደ ሌሎቹ አይደለም። ታሪኩ የሚጀምረው 1970ዎቹ ዓመተ ምህረት በናይጄሪያ አነስተኛ ኢሞ በምትባል መንደር ውስጥ ሲሆን ባለ ታሪኩ ቤተሰቦችን በሞት ካጣ በኋላ ያሳለፋቸውን ጊዜያት እንዴት እንደነበር የሚቃኝበት ነው። የአማኑኤል አሞጽ እውነተኛ የሕይወት ታሪክ ከጨለማው ኃይላት ነፃ ወጣሁኝ። ይህ አማኑኤል ኤኒ የተባለ ናይጄሪያዊ የጻፈው የጨለማውን ግዛት ሥራዎች በአስደናቂ ሁኔታ ገሃድ በማውጣት የሚያጋልጥ መጽሐፍ ነው። ወደ አዲስ ሕይወት ሽሽቴ ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ምሳሌ 22 ቁጥር 6። ይህ ሂድና የሠራሁልህን መስክር ተብሎ በኢየሱስ ክርስቶስ የተሰጠኝን ትእዛዝ በመቀበል የቀረበ ታላቅ ግሩምና ምስጢራዊ የሆነ የእግዚአብሔር ሥራ ታሪኬ ነው። አንድ ሰው መጥፎ ዕድልን እንደተወሰነ የዕድል ሥራ አድርጎ ሊወስድና የሕይወቱን ክንውኖች መለወጥ እንደማይችል አድርጎ ሊያስብ ይችላል። በተወሰነ ደረጃ ያህል ይህ እውነት ነው። የእግዚአብሔር ልጅ ክርስቲያንን አስመልክቶ ግን ሕይወቱ በዕቅድ ያለች ናት። ምሳሌ 16 ቁጥር 9። የዚያ ዕቅድ መሟላት ወይም አለመሟላት ግን በአንዳንድ ምክንያቶች ላይ የተወሰነ ይሆናል። ይኸውም የግለሰቡ ወደ እግዚአብሔር መቅረብ፣ የግለሰቡ ስለ ሕይወት ፍጻሜ ያለው አመለካከትና ግለሰቡ የሚኖርበት ህብረተሰባዊና መንፈሳዊ ሁኔታዎች ላይ ነው። የሕይወት አቅጣጫ አንዳንድ ውጫዊ ከሆኑ ነገሮች ግጥሚያ ይደርስበታል። ውድቀቱ የሚሆነው ግን በአንድ ወይም በሌላ መንገድ ፍቃድን ስትሰጥ ነው። ይኸውም ለመልካም ወይም ለመጥፎ፣ ለመወደድ ወይም ለመጠላት፣ ለማወቅ ወይም ላለማወቅ ነው። የመታዘዝ ፈቃደኝነት አዲስ ለተወለዱ ክርስቲያኖች ታላቅ ኃይል ሲሆን፣ ያለመታዘዝ ደግሞ ኃጢአተኞችን የማጥፊያ ኃይል ነው። አንድ ሕፃን ብቻውን ሲተው ከሁለት ኃይላት በአንዱ ቁጥጥር ስር ይውላል። ይኸውም በጥሩ ወይም በመጥፎ፣ በትክክል ወይም በስህተት፣ በእግዚአብሔር ወይም በዲያብሎስ ነው። እያንዳንዱ ሰው ከነዚህ ከሁለቱ ኃይላት ግጥሚያ ይኖርበታል። ስለዚህ በየትኛው መኖር እንዳለበት መምረጥ የእርሱ ፋንታ ነው። መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ምሳሌ 22 ቁጥር 6 ብሎ የሚናገረው ለዚህ እንደሆነ አምናለሁ። መቼም ለአንድ ሕፃን ልጅ ልብ እጅግ ውድና ቅርብ የሆነችው እናቱ እንደሆነች ሁላችንም እንስማማለን። እናትና አባት የሌላቸው ሕፃናት እናትና አባት ካላቸው ሕፃናት የበለጠ ለዲያብሎስ ውጊያ የተጋለጡና ዕድለ ቢሶች ናቸው። እናት የሰውነትና የነፍስ ጠባቂ ናት። ነገር ግን ሁለቱንም ላጣ ሐዘኑ እጥፍ ይሆናል። ውስብስብ በሆኑ ሁኔታዎች ውስጥ ለገባ ደግሞ እጅግ የላቀ ይሆናል። ታሪኬ የጀመረው ከ22 ዓመት በፊት አነስተኛ ኢሞ በምትባል መንደር
ውስጥ ነው። ቤተሰቦቼ ከሀብታም የሚመደቡ አልነበሩ። ነገር ግን አባቴ ከአያቴ 42 ሄክታር መሬት የወረሰ ሲሆን ይህም በረከት ዛሬ በቤተሰቡ ታሪክ ውስጥ የማያውቀውን መጥፎ ዕድል አመጣ። አባቴ በቅርብና ሩቅ በሆኑ ዘመዶቹ በጣም ይቀናበት ነበር። ይህም ለምን እንደሆነ ባላውቅም ምናልባት ሰፊ በሆነው በወረሰው መሬት ምክንያት ሳይሆን እንዳልቀረ እገምታለሁ። እናትና አባቴ እንዲሁም ፍቅር፣ ማርጋኔት፣ አማኑኤልና ቼኔል ከተባሉ ልጆቻቸው ጋር ደስተኛ ቤተሰብ ሆነን እንኖር ነበር። ወላጆቼ ሁለቱ ሴቶች ልጆች ከወለዱ በኋላ እኔ የተወለድኩት 14 ዓመት ቆይቶ ሲሆን በቤተሰብ ውስጥ ብቸኛ የሆን ወንድ ልጅ ነበርኩ። ከኔም በኋላ ታናሽ እህቴ ቼኔር ነበረች። ይህም ለቤተሰቡ እውነተኛ ደስታን አመጣ። ነገር ግን ይህ ደስታ በጣም በምንወዳትና በምትሳሳልን በነበረችው እናታችን ሞት ምክንያት ረጅም አልሆነልንም። እናቴ የሞተችው በጠንቋይ ምክንያት እንደሆነ ተደርጎ ይነገራል። ከ4 ዓመት በኋላ አባቴ ሲሞት እንደገና ጂዶ ተብሎ በሚጠራው የጥንቆላ ሥራ ላይ ሰይጣን ተናደቦት እንደገደለው ተወራ። ከወላጆቼ ሞት 2 ዓመት በኋላ የመጀመሪያዋ ታላቅ እህቴ ፍቅር የት እንደደረሰች በማይታወቅ ሚስጥራዊ አጠፋፍ ስጠፋ ከእርሷ ቀጥላ ያለችው ማርጋኔት ደግሞ አበደች። ይህ ሁኔታ ደስተኛ መሆን በሚገባው ቤተሰብ ላይ የተሰነዘረ ሐዘንን አመጣ። ትምህርቴን ጨርሼ አይተም ሁለተኛ ደረጃ ትምህርት ቤት ውስጥ ገባሁ። ቀጥሎም እስከ 3 ክፍል ድረስ ከተማርኩ በኋላ ለትምህርት ቤት የምከፍለውና ለሌሎች ጉዳይ የሚሆነኝን ገንዘብ በማጣቴ ትምህርቴን አቋረጥኩ። ብዙም ሳይቆይ አያቶቼ ሞቱ። የቀብሩ ሥነ ሥርዓት ከተፈጸመ በኋላ የማላውቃቸው ዘመዶቼ ታናሽ እህቴን ቼኔርን ወሰዷት። እስከ ዛሬ ድረስ የት እንዳለችም አላውቅም። ወደ አባቴ ቤት ተመልሼ በ13 ዓመቴ ብቻዬን ለመኖር ተገደድኩ። በእውኑ የ13 ዓመት ልጅ እንዴት ብቻውን በአባቱ ጠላቶች ከዚያም ደግሞ በራሱ ጠላቶች መካከል ሆኖ ራሱን እየመገበ ሊኖር ይችላል? በጣም ፈራው። እነዚህ ሁኔታዎች ዋጋ ያለው ኑሮ ከእንግዲህ ወዲህ ልኖር እንደማልችል አድርገው አሳዩኝ። አንድ ቀን በአንደኛ ደረጃ ትምህርት ቤት ሳለው ጓደኛ የነበረው ቼንዶ የሚባል ልጅ አገኘው። ቼንዶ በጣም ይወደኝ ነበር። የደረሰብኝን ሁኔታ ሁሉ ስለሰማ ወደ ቤተሰቦቹ ወሰደኝ። እነርሱም ተቀበሉኝ። እንደ ሁለተኛ ልጃቸው አድርገው ሕይወቴን እንደገና ወደ ትክክለኛ ሁኔታ መጣ። በጥንቃቄ ስለተያዝኩ እንደገናም ደስተኛ መሆን ጀመርኩ። ያኔም እናቴ በሕይወት ሳለች ወደ እርሱ የጸለየችለት አምላክ አንድ ቦታ እንዳለና ስለዚህም ይህም ቤተሰብ እንደሰጠኝ አወቅኩ ብዬ በአእምሮ ያሰብኩ። ይህ መልካምነት ለ2 ዓመት ያህል ከተደሰትኩበት በኋላ እንደገና ሰይጣን አፈረሰው። ቼንዱ ቤተሰቦቹ አሞኒያ ወደሚባል ስፍራ ሲጓዙ በመኪና ቀይ አፈር ከጫነ ኬፐር ጋር ተጋጭተው ወዲያውኑ ሞቱ። ይህን ዜና ስሰማ ተዝለፍልፌ ወደቅኩ። ሐዘኔን በይበልጥ እናንተ ልትገምቱልኝ ትችላላችሁ። ከቀብሩ ሥነ ሥርዓት በኋላ መጽናናት ቻልኩኝ። ምግብ ለሚሰሩ ሰዎች እንጨትን በማቅረብና በመላላክ ካገለገልኩ በኋላ መጨረሻ ወደ አባቴ ቤት ተመልሼ ራሴን ለመመገብ የአሽከርነቴን ሥራ መስራት ቀጠልኩኝ። ከምኖርበት አካባቢ
አንድ የሰፈር ሰው በእርሻው ላይ በቀን 50 ሳንቲም እየሰጠኝ እንድሰራ ቀጠረኝ። በእርሻ ቦታ ላይ ሆነን የሚከተሉን ጥያቄዎች እንድመልስለት ኮስተር ብሎ አቀረበልኝ። መጀመሪያ የአባቴ መሬት እንዳሳየው፣ ቀጥሎም ከዚያ መሬት ላይ ደግሞ እንድሰጠው፣ በሶስተኛም ደረጃ ቀኑ ሙሉ ከሰራውለት በኋላ ደሞዜ በእርሱ ቤት እራት መብላት ብቻ እንደሚሆን ነገረኝ። በመጀመሪያ ደረጃ እንዴት የ13 ዓመት ልጅ የአባቱን መሬት ያውቃል? በዚያስ ዕድሜ ምን ያህል ቅርበት ቢኖራቸው ለሌላ ሰው አሳልፎ ለመስጠት መብት ነበረው? በመሆኑ የሰውየውን ጥያቄ ተቃወምኩኝ። እርሱም ተናደደ። ከዚያም በኋላ በዚያ ጫካ ውስጥ እንደሚገለኝ ከልቡ ተናገረኝ። እኔም ፈራሁና በመጮህ እርዳታ እየጠየቁ ሮጥኩኝ። እንዳጋጣሚ ቦታው ጥቅጥቅ ካለ ጫካ ውስጥ ራቅ ብሎ ስለነበር ማንም ሊረዳኝ አልመጣም። እርዳታ ግን ከእግዚአብሔር ዘንድ ሆነልኝ። ሰውየው በጩቤ ሊወጋኝ ሞከረ። ነገር ግን ወጣት ስለነበርኩ አምልጬ ስሮጥ 1 ሜትር ከ82 ጥልቀት ካለው ጉድጓድ ውስጥ ወደቅኩኝ። በሳርም ተሸፈንኩኝ። ብዙም ፈለገኝ። ከዚያም ሊያገኘኝ ስላልቻለ ተስፋ ቆርጦ ሄደ። ቀጥሎም ከዚያ ውስጥ በትግል ከወጣ በኋላ በሌላ መንገድ ወደ ሰፈር ተመለስኩ። ይህንንም ጉዳይ ለሰፈር ሽማግሌዎች አመለከትኩ። ነገር ግን ሁልጊዜ እናትና አባት የሌላቸው ልጆች በሚገጥም የተለመደ ችግር በመሆኑ ምንም እርምጃ አልተወሰደልኝም ነበር። ይህ ሁኔታ እውነተኛ ጥላቻ በወጣቱ ልቤ ውስጥ ፈጠረ። ማንም አልወደደኝ። ማንም ስለኔ ግድ የለው። ለምንስ ቤተሰቦቼ እንደሌሉ እያወቁ ሊገሉኝ ይፈልጋሉ የሚል ነገር በአእምሮ የተቀረጸ ነው። ሕይወቴ በችግር የተሞላች ሆነችብኝ። ከዚያም በኋላ በመንደራችን ወደሚገኝ ቤተክርስቲያን የአሴምብሊ ኦፍ ጋድ ቤተክርስቲያን ሙሉ አባል ሆንኩ። አሁንም የዛ ቤተክርስቲያን አባል ነኝ። ነገር ግን የቤተክርስቲያኑ አባላት በተለይ አንዳንዶች ስለኔ የሚያውቁ ሆነው እያሉ ሊጠነቀቁልኝ አልወደዱም። እዚህ ላይ እንዲተኮርበት የምፈልገው ነገር የቤተክርስቲያኑ ሙሉ አባል የሆንኩት ኢየሱስ ክርስቶስን ሳላውቅ መሆኑ ነው። እንደገና መወለድ ምን ማለት እንደሆነ አላውቅም ነበር። ዛሬም በእንደዚህ አይነት ሁኔታ በቤተ ክርስቲያን ውስጥ ያላችሁ ሁሉ ሕይወታችሁን ለጌታ ለኢየሱስ ክርስቶስ እንድትሰጡ እመክራችኋለሁ። በዚህ ሁሉ ችግርና መከራ ውስጥ እያለሁ አሊስ ብቅ አለች። አሊስ በአንደኛ ደረጃ ትምህርት ቤት ውስጥ አብረን አንድ ወንበር ላይ ቁጭ ብለን የተማረና በጣም የምንዋደድ ጓደኛሞች ስንሆን 5 ዓመት ዕድሜ የምትበልጠኝ ልጃገረድ ነበረች። በዚህ በሕፃንነት ፍቅራችን ባደገን ጊዜ እንደምንጋባ ሁሉ ቃል ተግባብተን ነበር። በዚያን ጊዜ 11 ዓመት የነበረው ሕፃን በ5 ዓመት ከምትበልጠው ልጃገረድ ጋር ያውም ምንም ትምህርት ሳይኖረው የሚበላው አንዳች ሳይኖረው ለጋብቻ ቃል ኪዳን ማድረጉ የሚያስደንቅ ነበር። ከዚያም በኋላ አሊስ አጎሬ ወደሚባል ከተማ ለሁለተኛ ደረጃ ትምህርት ቤት ሄደች። እዚያም እያለች ብዙ የፍቅር ደብዳቤዎችን ተለዋውጠን ነበር። ዳግመኛ ከአሊስ ጋር ስንገናኝ እኔ 15 እሷ 20 ዓመት ሆነን ነበር። እሷ ሁለተኛ ደረጃ ትምህርቷን ጨርሳ ቤተሰቦቿ በሚኖሩበት ሌጎስ ከተማ በአንድ በታወቀ ባንክ ቤት ውስጥ ተቀጥራ ትሰራለች። አሊስ ከመጀመሪያ ጀምሮ ታውቀኝና ችግሬን ትረዳ ስለነበር ይህንንም በማስታከክ ፍላጎቷን አሟላችብኝ። አብረን እንደምንኖር ከነገረችኝ በኋላ በሌጎስ የሚገኘው የቤት አድራሿና 50 ብር ሰጠችኝ። ይህም በሕይወቱ ሙሉ ቀኑን ከ2 ብር በላይ አግኝቶ ለማያውቅ የ18 ዓመት ልጅ ታላቅ ዕድልና ደስታ ከሰማይ የወረደ መና ያህል ነበረ። በአንጻሩ ሎጎስ ብዙ ገንዘብና
ለሕይወት አስፈላጊ የሆኑ መልካም ነገሮች በሙሉ የሚገኙባቸው እንደሆኑ አድርጌ ገመትኩኝ። ስለዚህ ወደ ሌጎስ ሄጄ ራሴን ገንዘብ ማግኘትና ሀብት ማከማኘት አለብኝ አልኩኝ። ወደ ሌጎስ መሄድ ብቸኛ የሆነ መሸሸጊያዬ መንገድ እንደሆነ አድርጌ ወሰንኩኝ። ከአባቴ ጠላቶች ከእኔም ጠላቶች ከራብና ከሌሎቹ ብዙ ችግሮች መሸሸጊያ እርሱ ብቻ ነው አልኩ። መሸሽ፣ አዎ ከክፋት ሁሉ መሸሽ። አጀማመር። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ምሳሌ 14 ቁጥር 12። ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና ውሆች ጭቃና ጉድፍ ያወጣሉና። ለክፉዎች ሰላም የላቸውም ይላል አምላኬ። ኢሳይያስ 57 ቁጥር 20 እስከ 21። ታዲያ ሕይወትም ከኢየሱስ ክርስቶስ ውጪ ልክ በቃሉ እንደተጠቀሰው ነው። አሊስ የሰጠችኝ 50 ብርና አድራሻ ይዤ ከእስር ለመፈታት ነፃነት ለማግኘት ወደ ደስታና ወደ ሌሎች እነዚህ ወደ መሳሰሉ ለመሸሽ ትንሿን መንደሬን ትቼ ወጣሁ። ነገር ግን በኋላ እንደምታዩት በወጣትነቱ አእምሮዬ ውስጥ ከታዘለው ነገር ሁሉ እጅግ የራቀ ሁኔታ ነበር ያጋጠመኝ። ሌጎስ ስደርስ በዓይኖቼ እጅግ በጣም ውብ ሆኖ ከመታየቱ የተነሳ መንግሥተ ሰማያትን ሊመስል ይችላል ከምለው ነገር ሁሉ ጋር አወዳደርኩት። በጣም ረጃጅም የሚያማምሩ ሕንፃዎችን አየሁ። የሰው ሁሉ ፊት በደስታ የተሞላ መሰለኝ። እያንዳንዱ ሰው ለራሱ ሥራ የሚሯሯጥና ሥራ እንደሚበዛባቸውም ደግሞ አስተዋልኩ። በጣም ከመደሰቴ የተነሳ አሁን ነፃ ነኝ ብዬ ለራሴ ተናገርኩ። በአኮንቲኒኖ መንገድ ቪክቶሪያ ደሴት ስደርስ አሊስ ከቤተሰቦቿ ጋር ሆና ጥሩ አቀባበል አደረገችልኝ። ከአንድም ስፍራ እንደ መምጣታችን ሁሉ ቤተሰቦቿ በደንብ ያውቁኝ ነበር። ነገር ግን ከልጃቸው ጋር ያለኝን ግንኙነት ምንም የሚያውቁት ነገር አልነበረም። ከዚያም በኋላ አሊስ ወደፊት የምታገባው ሰው እኔን እንደሆንኩ ለቤተሰቦቿ አስተዋወቀችኝ። ቤተሰቦቿም በጣም ደነገጡ። ነገር ግን ከጥቂት ውይይት በኋላ እኔ ትምህርቴን እንድቀጥልና ከጨረስኩ በኋላ ብንጋባ ምንም እንዳይደል ተስማሙ። ይሁን እንጂ አሊስ ይህን ነገር አጥብቃ ተቃወመችኝ። እንዲያውም ወዲያው ከእርሷ ጋር ሄጄ መኖሪያ ቤቷ አብሬያት እንድኖር ይህንንም እንዲፈቅዱ ጠየቀቻቸው። ቤተሰቦቿ ይህንን ሊቀበሉ አልቻሉም። እርሷ ግን ግድ አለቻቸው። ከብዙ ክርክር በኋላ ሊገለጥ በማይችል ሁኔታ አሳመነቻቸው። እሺም አሏት። አብረንም ወደ ቤቷ ሄድን። በጣም ቆንጆ የሆነችው አሊስ በከተማው አንደኛ በነበረው ባንክ ቤት ውስጥ እንደምትሰራና እኔንም በጣም ሀብታም እንደምታደርገኝ ለሕይወትም አስፈላጊ የሆኑ ነገሮች ሁሉ እንደምትሰጠኝ ነገረችኝ። አንድ ቀንም እንደዚህ አለችኝ፣ ብቻ ዝም ብለህ ራስን አረጋጋ፣ ተደሰት ስትለኝ ስለ ሌጎስ መጀመሪያ ሳያት ያሰብኳት ትክክለኛ ለመሆኑ እርግጠኛ ሆንኩ። ከጥቂት ወራት በኋላ በአነስተኛ መንደር በጥላቻ በረሃብና በስቃይ ተከብቤ ያልኖርኩበትን ያህል አሁን በትልቅ ከተማ ውስጥ ሙሉ ዕቃ ባለው ቤት ውስጥ የፈለግኩትን ልትሰጠኝ ቃል ከገባችልኝ ቆንጆዋ ሚስቴ ጋር አለው። ስጦታዎችንም ገንዘቦችንም ልብሶችንም ፍቅርንን ሁሉ አዘነበችልኝ። በሕይወቴ ሙሉ ዓለምን በእንደዚህ አይነት ጥሩ ነገሮች የተሞላ ናት ብዬ አስቤ አላውቅም ነበር። በእርግጥ ዲያብሎስ አታላይ ነው። ቃሉ እንደዚህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲበዛላችሁ መጣው። ዮሐንስ 10 ቁጥር 10። አንባቢዎቼ ሆይ ዲያብሎስ ምንም ነፃ ስጦታ የለውም። ምንም ነገር ቢሰጣችሁ በለውጡ ነፍሳችሁን ለመውሰድ ሲል ብቻ ነው። ይህ የጤንነትና የደስታ ኑሮ ብዙም አልቆየም። ምክንያቱም ከ3 ወር በኋላ እንግዳ ነገሮች መታየት ጀመሩ።
ሚስጥራዊ ልምምዶች። አንድ ቀን ማታ ጨለማ በሆነ ሌሊት ከእንቅልፌ ስነቃ በአጠገቤ ቦ የተባለ የሚጣራና ክብ ሆኖ በመቀመጥ አንገቱን ብቅ የሚያደርግ ትልቅ እባብ ተጋድሞ አየሁ። ለመጮህ ፈለግኩ፣ ነገር ግን አልቻልኩም። ሌላ ሌሊት ደግሞ ስነቃ ያሊስ ሰውነት በውስጧ አሳልፎ እንደሚያሳይ የዕቃ መያዣ ቦርሳ ሆኖ አገኘዋለሁ። በሌላ ሌሊት ደግሞ ስነቃ አንዴ ትጠፋለች፣ አንዴ ብቅ ትላለች። አንዳንድ ሌሊት ደግሞ ስነቃ እንግዳ የሆነ ድምፅ ወይም ዳንስ በሳሎን ቤት ውስጥ እሰማለሁ። ይህንን አስፈራኝ ሁኔታ ልቋቋም ስላልቻልኩ ላናግራት ወሰንኩ። የመጀመሪያው መልሷ ቁጣና ከባድ ማስጠንቀቂያ ነበር። ይህን ጥያቄ ሁለተኛ ደግመህ እንዳትጠይቀኝ፣ አለበለዚያ ካንተ ጋር ያለን ግንኙነት የተለየ ይሆናል አለችኝ። ከዚያም በኋላ ሕይወቴ አደጋ ውስጥ እንደሆነች አወቅኩ። ይህን ሁሉ ለማየት ከመምጣ በትንሿ መንደር ሆኜ የነበርኩትን የስቃይ ኑሮ መረጥኩ። እጅግ አድርጌ ፈራኋት። ከሁለት ቀን በኋላ ፈገግታ እያሳየችኝ አቀፈችኝ፣ ስጦታዎችንም ሰጠችኝ። በጣም አድርጋ እንደምትወደኝና እንደምትጠነቀቅልኝም ነገረችኝ፣ አጽናናችኝ። ሁኔታዎቹን ሁሉ በኋላ እንደምትገልጽልኝ ነገረችኝ። ወደ አንድም የመዝናኛ የምሽት ክበብ ወሰደችኝ። እዚያም ሀብታም ልታደርገኝ ቃል ገባችልኝ፣ አስታወሰችኝ። ከዚያም ቀጥሎ እንደዚህ አለችኝ። አንድ ቀን እኔ የማውቃቸውን ነገሮች ሁሉ ታውቃለህ አለችኝና ወደ ቤት ተመልሰን ሄደን ሕይወቴ እንደ በፊቱ በትክክለኝነቱ ቀጠለ። ነገር ግን በውስጤ በአደጋ ውስጥ እንዳለው ተረዳው። እንዴት ላመልጥ እችላለሁ? ላመልጥስ ብል ወዴት እሄዳለሁ? እዚህ ላይ ሊተኮርበት የሚገባው ነገር የአሊስ ቤተሰቦች ወጣቷ ልጇቸው ኮስተር ብላ በጥንቆላ ርኩሰት ሥራ ውስጥ መዘፈቋን አለማወቃቸው ነው። እኔን ሕይወቴን የምወዳት ከሆነ ይህንን እንዳልነግራቸው ከባድ ማስጠንቀቂያ አስጠንቅቃኛለች። አንባቢዎቼ ሆይ የ20 ዓመት ልጃገረድ እነዚህን ነገሮች ሁሉ ታደርጋለች ብላችሁ ትገምታላችሁ? የውጭው ዓለም የሚያያት እንደ አንዲት ቆንጆና ጉዳት የማታደርስ በአንድ ትልቅ ባንክ ቤት ውስጥ የምትሰራ ቢሆንም እንኳን እሷ ግን የዲያብሎስ መልእክተኛ ነበረች። ስለዚህ አንባቢዎች ዛሬም በዓለማችን ላይ ብዙ አሊሶች አሉ። አስፈሪው ግኝት። አንድ ቀን እሷ ስራ ከሄደች በኋላ በቤቱ ውስጥ ያለውን ነገር ለማወቅ እየተዘዋወርኩ ለማየት ፈለኩ። ወጣት እንደመሆኗ መጠን ቤቷ በደንብ የተያዘ ሁሉ ነገሩ የተሟላለት የሚያምር ነበር። 4 የማቀዝቀዣ ቤቶች ነበሯት። አንዱ ስከፍተው የሰው ጭንቅላቶች፣ የደረቀና ትኩስ የሆነ የሰው ስጋ አየው። በጣሪያ ውስጥ ደግሞ አጽሞች ነበሩ። በሌላ ወደ ጥግ ባለው ክፍል ውስጥ የውሃ ማሰሮ በውስጡ ደም፣ በመሃከሉ ላይ ትንሽ ዛፍ፣ ትንሽ ቅልና ቀይ ጨርቅ ኖሮ አየው። ከዚህ በኋላ ልቀጥል አልቻልኩም። አሁን የሞተ ሰው እንደሆንኩ ራሴን አወቅኩ። ወዴትም ሊሄድ እንደማልችል ሁሉ ለሚመጣው ለማንኛው ነገር ሕይወቴን አስገዝቼ አፌን ለጉሜ ሞትም ቢሆን ወይም ሕይወት መጠባበቅ ጀመርኩ። አሊስ ከመስሪያ ቤቷ ተመልሳ ስትመጣ በአስተያየቷ መስሪያ ቤት ሆና በቤቷ ያደረጉትን ሁሉ እንዳወቀች ገባኝ። ቃል ኪዳን በህንድ ውስጥ። በህንድ አገር በደልሂ ህብረተሰብ ወደ እነርሱ እንድመጣና ከመሄድ በፊት ግን የሚከተሉትን ነገሮች እንድፈጽም የሚያዘኝ ሁለተኛ ደብዳቤ ተላከልኝ። አይነ ምድር ብላ፣ የበሰበሱና የሚሸቱ አይጦችን ብላ፣ እንዲሁም በጨለማ መቃብር ቦታ ሄደ ከመናፍስቱ ጋር የሥጋ ግንኙነት ፈጽም ተባልኩ።
ከላይ የተጠቀሱትን ካሟላው በኋላ ወደፊት በምድር ላይ ካለች ከማንም ሴት ጋር የግብረ ሥጋ ግንኙነት እንዳይኖረኝ ተከለከልኩ። ለደብዳቤው መልስ ስጽፍ ይለፍ እንደሌለኝና ወደ ህንድም እንዴት እንደሚገባ እንደማላውቅ ገለጽኩ። በዚህን ጊዜ እኔ ሥራ ጀምሬ ነበር። ከባድ የኮንትሮባንድ ነጋዴ ሆኛለሁ። ነገር ግን እነዚህ ኃይላት ከኋላዬ ስለነበሩ ከግምሩኮችና ከመሳሰሉት ምንም ችግር አልነበረብኝም። ብዙ ገንዘብ ማግኘት ጀምሬያለሁ። ምግብና የሚያስፈልጉኝን ሁሉ ችግርነታቸው አክትሟል። አንድ ቀን ቤቴን ቆልፌ ወጣው። ተመልሼ ወጥቼ በሬን ስከፍት በክፍሉ ውስጥ አንድ ሰው ተቀምጦ አየሁ። ፈራሁ። እርሱ ግን አማኑኤል አሞጽ አይደለህምን አለኝ። እኔም ነኝ አልኩት። እርሱ ወደ ህንድ ልወስድ ተልኬ ነው የመጣሁት፣ ስለዚህ ተዘጋጅ አለኝ። ቤቴን ሁሉ ቆላልፌ ከጨረስኩ በኋላ ከእርሱ አጠገብ በወንበር ላይ ቁጭ ብዬ የሚቀጥለውን ትዕዛዝ እጠባበቅ ጀመር። ነገር ግን እንደ መብረቅ ነካኝና ሁለታችንን ጠፋን። ሁለተኛ ራሴን ያገኘሁበት ቦታ ዳሂዳ ህንድ ውስጥ በሚገኝና ብዙ ሰው ተሰብስቦ ሊቀበሉ በሚጠባበቁበት ትልቅ የስብሰባ አዳራሽ ውስጥ ነው። መዝገብ አውጥተው ስሜ ተጽፎ በነበረበት አቅጣጫ እንድፈርም ጠየቁኝ። እኔም ፈረምኩ። የተቆራረጠ የሰው ስጋና በማሰብ አይነት ነገር ውስጥ ደም ያለበትን ሳህን መጣ። ባዶ ማንቆርቆሪያ አይነት ዕቃ ለእያንዳንዱ ሰው ተሰጠ። ያም ራስ የሌለው ሰው ደሙንና ስጋውን በዚያ ላይ ያቀዳልን። ለየት ያሉ ሻማዎች ነዱ፣ ጣኖችም ይጨሱ ነበር። አሁን እንግዲህ የመፈተኛዬ ጊዜ መጣ። ስለዚህ አደገኛ የሆኑ በደረታቸው የሚሳቡና ኃይለኛ የሆኑ አውሬዎች ወደ ተከማቹበት ጥልቀት 200 ሜትር ያህል ወደ ሆነ ሸለቆ ተላኩኝ። እነኚህ በሙሉ እኔን ሊያሰቃዩ የተዘጋጁ ነበሩ። በስቃዩ ምንም ጩኸት ማሰባት የለብኝም። ፈተናውን በወድቅ ውጤቱ ሞት ነበርና። ከ7 የስቃይ ቀናት በኋላ ከዚያ ተወስጄ የህንድ ደን ተብሎ ወደሚጠራው ቦታ ተላኩኝ። በዚህ ደን ውስጥ የተለያዩ ወፎች አየሁ። ምክንያቱም ግማሾቹ የውሻ ፊት አይነት ሲኖራቸው፣ ግማሾቹ ደግሞ የድመት አይነት ፊት እንዲሁም ሌላም አይነት የነበራቸው ነገር ግን ክንፍ የሌላቸው ስለነበሩ ነበር። በደኑ ውስጥም በእነዚህ አጋንንታዊ ወፎች ብቻ የሚከፈት አንድ ዋሻ ነበር። ዋሻውንም ከፍተውልኝ ወደ ውስጥ ገባው። እዚህ ያየኋቸውን ነገሮች ለመግለጽ እጅግ ያስቸግረኛል። አንዳንድ ሰው የሚመስሉና ጭራ ያላቸው ነገሮች የሰው ፊት የሌላቸውንም አይቻለሁ። ይህም ሌላው ማሰቃያ ቦታ ነበር። በዚህ የነበረው ስቃይ መለስተኛ ገሃነም እሳት ተብሎ ቢገለጽ ይሻላል። በዚህ ሁኔታ ለ7 ቀናት ከቆየሁ በኋላ ከዚያ ተወሰድኩና ወደ አንድ ብዙ ገጾች ወዳለበት የጥንቆላ መጻሕፍት ወደሚገኝበት ትልቅ ቤተ መጻሕፍት ተላኩኝ። 2 መጻሕፍትንም አነበብኩኝ። አንደኛው ጥፋት የሚል ሲሆን ሁለተኛው ሕይወት ወይም ፈውስን
የሚሰጥ የሚል ነበር። ከዚያም ሌሎች ተጨማሪ መጽሐፍ ተሰጥቶኝ ወደ ቤቴ ስመለስ የሚከተሉትን ነገሮች ያሉበትን አንድ ክፍል እንዳዘጋጅ ታዘዝኩ። እሱም ከአካባቢው ከሚገኝ የምንጭ ውሃ ደም በማሰሮ ሞልቶ በመካከሉ ዛፍ የተተከለበት የሰው አጽም፣ የጥንባንሳ ላባዎች፣ የአራዊት እንስሳት ቆዳዎች፣ የእባብ ቆዳና በዛ ያለ የሚያንጸባርቅ ቀይ አፈር በማሰሮ አጠገብ እንዳደርግ ታዘዝኩ። በማሰሮ ውስጥ የሚገኘው ደም ሁል ጊዜ ጠዋት ከድግምት ጋር የሚወሰድ ነበር። በሰው እጅ የተሰራ ምግብ ከዚህ በኋላ እንዳልወስድ፣ እንዲሁ ብቻ ከሰው የተፈጥሮ ውጪ እንድመገብ ደግሞ ተነገረኝ። ከነዚህ ሁሉ ትእዛዛት ጋር መጀመሪያ ስነ ስርዓት ለማሟላት በተወሰድኩበት አይነት ተመልሼ ወደ ናይጄሪያ መጣሁኝ። ወደ ቤቴ ተመልሼ በናይጄሪያ ውስጥ እንግዲህ አሁን ከመናፍስቱ ዓለም ጋር አንድ አካል አንድ አምሳል ሆኛለሁና እንደፈቀድኩኝ ወደ የትኛውም የዓለም ክፍል መጓዝ እችላለሁ። ባመጣኋቸው መጻሕፍት መሠረት መናፍስት በአየር ውስጥ እንደሚኖሩ አውቃለሁ። ስለዚህ ምናልባት ኃይል ሊጨመርልኝ ይችላልና ወደ እነርሱ ዘንድ ልሂድ አልኩኝ። ከቤቴ ወጣሁና ትንሽ ድግምት አድርጌ ክንፍ እንዲመጣልኝ ጠራው። ክንፍም መጣና ተሰወርኩ። ራሴንም በአየር ውስጥ አገኘሁት። መናፍስትንም አየሁ። እነርሱም ምን ትፈልጋለህ ብለው ጠየቁኝ። እኔም ኃይል እፈልጋለሁ አልኳቸው። 2 ሳምንት ሙሉ ከእነርሱ ጋር ቆይቼ ኃይል ካገኘሁ በኋላ ወደ ምድር ተመለስኩ። ታዲያ ከዚህ በኋላ እንደጠቀስኩት ይህን ሁሉ ኃይል ተቀብዬ አሁንም ተጨማሪ ብዙ ኃይል ፈለኩኝ። ስለዚህ በተሰጡኝ መጽሐፍት ውስጥ ለማረጋገጥ ከምድር በታች ወዳለው ዓለም ለመሄድ ወሰንኩ። አንድ ቀን ደበቅ ወዳለ ስፍራ ወደ ቁጥቋጦ ገብቼ መጽሐፍ ውስጥ የተጻፈውን ድግምት ከደገምኩ በኋላ መሬቱ እንዲከፈት አዘዝኩት። ወዲያው መሬቱ ተከፈተ። አጋንንትም ወደ ውስጥ መግቢያ ደረጃዎችን አዘጋጁልኝ። እኔም ተረማምጄ ገባሁና በቀጥታ ወደ መሃል ሄድኩኝ። በጣም ጥቅጥቅ ያለ እግዚአብሔር በመቅሰፍት ግብፅን በመታ ጊዜ ከነበረው ጋር ብቻ ሊወዳደር የሚችል ጨለማ ነበር። ብዙም ለመግለጽ የሚያስቸግሩኝ ነገሮች አየሁ። ሰዎች በሰንሰለት ታስረው አየሁ። ሌሎች ደግሞ ቀንና ሌሊት ሳያቋርጥ ለአሰሪዎቻቸው ገንዘብ እየሰሩ የሚያቀርቡትን ደግሞ አየሁ። አንዳንድ በከፍተኛ ደረጃ ላይ ያሉ የምስጢር ህብረተሰብ አባላትን፣ ባለስልጣናትን አየሁ። እነዚህ የመጡት መስዋዕት ለማቅረብና ያሉበትን ቦታ ለመቆጣጠር የሚያስችላቸው ስጦታ ከመናፍስቱ ዓለም ለመቀበል ነበር። እንደዚሁም ደግሞ አንዳንድ የቤተ ክርስቲያን መሪዎችን አየሁ። እነዚህ ደግሞ የመጡት ማንኛውንም በቤተ ክርስቲያን የሚሉትንና የሚናገሩትን ነገር ያለምንም ጥያቄ ተቀባይነት እንዲኖረው ኃይል ለማግኘት ነበር። እኔም እዚህ ለ2 ሳምንት ያህል ከቆየሁ በኋላ የበለጠ ኃይል ተቀብዬ ወጣሁ። ሰዎች የሚያዩኝ እንደ ወጣት የዋህ እንጂ አደገኛ መሆኔን አያውቁም ነበር። ዛሬ ብዙ ሰዎች ወደ ቤተ ክርስቲያን ይሄዳሉ። ነገር ግን ከክፉ ነገር የሚጠበቁት በእውነት በክርስቶስ ኢየሱስ ያሉት ብቻ ናቸው።